በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምኖት ማኅፀንከ እዴከ ሰይጣን በቅድመ የቅድስት ቤተ ክርስቲያን እንተ ስመ ማርያም ጽዮን ለዓለመ ዓለም ነአኩተከ እግዚኦ ንሴብሐከ ንባርከከ እግዚኦ ነታምነከ ንስእለከ እግዚኦ ናስተበኩዐከ ንቀኒለከ እግዚኦ ንትቀንይ ለስምከ ቅዱስ ነሰግድ ለከ ወዘለከ ይሰግድ ኩሉ ብርቅ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ አጋዕዝት ወንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩሉ ዘነፍስ ወንሴብሐከ በከመ መሐረነ ቅዱስ ወልድከ እንዘ ይብል አንተ ሙሴ ወጸልዩ ከመ ዝበለው ቅዱስ 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 ተብለህ የምትመለክ የምትመሰግን የሰራዊት ጌታ የዓለም ንጉሥ ኢየሱስ ክርስቶስ ለዚህ ሰዓት ለዚህ ደቂቃ አድርሰህናልና እናመሰግንሃለን። ሰዓተ ሌሊቱን ባርከ ቀድሰ ሰላም ያሳደርከን አምላክ ሆይ መዓልቱን ባርከ ቀድሰ ሰላም እንድታውለን በቸርነትህ በምሕረትህ በይቅር ባይነትህ በአባትነት እንዳትለየን አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሆይ እንለምንሃለን። ለዓለሙ ሰላም ለእኛም ለሕዝበ ክርስቲያኑ መረጋጋትን ለምድሪቷ በረከትን አምላካችን አድለን ስጠን። ሀገራችንን፣ ሃይማኖታችንን፣ አንድነታችንን ከጥፋት ከመለያ ይጠብቅልን። ዝናቡን የሰላም የበረከት ዝናብ መብረቱን እኩለ በረከቱን በየሰዓቱ በየጊዜው የበረከት ዝናብ አድርግልን። የታመሙትን ፈውሱን ጤናውን አድላቸው። የሞቱትን በደጋጎቹ አጠገብ አሳርፍልን። ያዘኑትን አጽናናልን። የታሰሩትን አስፈታልን። በስደት ዓለም ያሉትን ሰብስብልን። አጽራሪ ቤተ ክርስቲያንን፣ አጽራሪ ተዋሕዶን፣ አጽራሪ ገዳማትን፣ አጽራሪ ሊቃውንትን፣ አጽራሪ መምህራንን፣ አጽራሪ ምዕመናንን አስታክስልን። ከቅድስት ቤተ ክርስቲያን የራቁ ከሃይማኖት የወጡ መልሳቸው ሰብስባቸው። አንተ ከምታውቀው እኛ ከማናውቀው አደጋ መከራ ሁላችን ጠብቀን። እግዚኦ 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 ከሚያስብል መከራ ሰውረን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአብስ ርኔታባነ እግዚኦ መንሱት አላድነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ኦግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እምእግዚአብሔር ሰላም ለኪ ቡሩክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ጸአልዮ ጸልዪ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይሕፀን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሥራይ ኃጢአት የኃጢአተ ኩሉ ሕዝበ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። የክርስቶስ ቤተሰቦች የማምላክ የቅድስት የንጽሕት የድንግል ማርያም የሥራች ያደረ ቃል ኪዳን ልጆች የቅዱሳኑ ወዳጆች የመስቀሉ አማኞች ክቡራን አዛውንት አባቶቻችን፣ ክቡራን አዛውንት እናቶቻችን፣ ወንድሞቻችን፣ እህቶቻችን ሕፃናቶችንም ጨምሮ በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? እንኳን ለቅዱሳን አባቶቻችን እናቶቻችን ወርኃዊና ዓመታዊ መታሰቢያቸው እንኳን አደረሰን አደረሳችሁ። ወደ ቅዱሳን ድርሳንና ገድል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ገድል ወድርሳነ ዘቅድስት ሐናማ ለእግዝእትነ ማርያም ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ጸሎታ ወበረከታ ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም
እንደ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም በዕለተ ቀዳሚ የሚነበብ አምላክን የወለደች የእመቤታችን ማርያም እናቷ የምትሆን የቅድስት ሐና ገድል ድርሳኔ ነው። ጸሎቷና በረከቷ ከሁላችን ሕዝበ ክርስቲያን ጋር ከሀገራችን ጋር ለዘላለም ጸንቶ ይኖር አሜን። ዳግመኛ እንመለስና ስሙ አማኑኤል የተባለ ነበልባል የተሸከመች ሐና እና ኢያቄም ልጅ ድንግልን እናመስግናት። ጻድቅ በምግባሩ ንጹሕ እንደ መላእክት ትጉህ ከሚሆን ክቡር አረጋዊ ወስደን የልደቷን ክብር እንናገር። አምላክን ስለወለደች ስለ እመቤታችን ማርያም ልደት መነጋገር መልካም ነው። ከማርና ከስኳር ከወይን ይልቅ ይጣፍጣል። ለአጥንት እንደ ቅቤ ዘይት ነው። ለአዋቂ ሰው ጆሮ የጥበብ ነገርን እንደምንሰማ ነው። ለመሸለምም እንደ ነጭ ሐር ናት። ለራስም እንደ ወርቅ ዘውድ ናት። ለዓይንም እንደ ኩል፣ ለጆሮም እንደ ጉትቻ ናት። ለአንገትም እንደ ሜዳ፣ ለክንድም እንደ ማኅተም ምልክት ናት። ለልጆቿ እንደ ቀለበት ናት። ከጭን እስከ ተረከዝ ድረስ እንደ ልብስ ጠባብ ናት። ከእግዚአብሔር ቤት የተተከለች የድንግል ምስጋና መታሰቢያዋን ታላቅ ነው። በደጋ እንዳለ የዝግባ ዛፍ ነው። በኤርሞን ተራራ ላይ ቄሮስ እንደተባለ ዕፅ ነው። በውሃ መውረጃ በወሰኑ እንደተተከለ ሰሌን ዘንባባ ነው። በኢያሪኮ ሐይቅም እንደ ጽጌረዳ አበባ ነው። እግዚአብሔር ቤተ መቅደስም እንደሚያምር የዘይት ዕፅ ነው። የአፋ ሽታ ቀኒሞስ እና ቀናኒሞስ እንደሚባሉ ሽታዎች ነው። ቤተ መቅደስ ውስጥ እንዳለ እንደ ጢስ መዓዛ ናት። ቅርንጫፎቹም የክብር ቅርንጫፎች ናቸው። ባለሟልነትን ፈጽሞ የመላባት ናት። የድንግል ክብሯን እንደ ኤፌሶን እንደ ኤፍራጢስ ፈሳሽ ነው። እንደ ጊዮንና እንደ ጢሮስ ተክል ነው። እንደ ጨረቃ ብርሃን ሙሉ፣ እንደ ሚያዝያ ፀሐይ ብሩህ ነው። በመቅረዟ ላይ እንዳለችው መብራት ነው። እንዲሁም የተመሰገነች እንዲሁም የተቀደሰች እንዲሁም የተባረከች ልጅ ብፁዕ ኢያቄምን ወለዳት። እሜንም ለበጎ አማካሪ በሐዘን ጊዜ አጽናኝ የምትሆነኝ አውቄ አገልጋይ እሆን ዘንድ መረጥኩ። በእርሷም ምክንያት በብዙዎች ዘንድ ምስጋና፣ በሊቃውንት ዘንድ ክብርን አገኘሁ። በኃያላት ፊትም ዝም በማለት ያደነቅኩ እስከምናገር ድረስም ይጠብቀኛል። መካከል ደግ ሆኜ እታያለሁ። በቤቷም ደስታ ሐሴት ነው እንጂ ሐዘን ለቅሶ የለም። የድንግል ፍቅሯን አይሞትም። ፈጽሞ ሰውን የመውደድን ያማረ የሚያስደስት ነው። በእጇ የማያልቅ ብዕል ሀብት አለ። በአነጋገሯ ውስጥ የጥበብና የክብር እውቀት አለ። በምግባሯ ሰላምና ፍቅር አለ። ስለዚህም ከነገሥታት ወገን ከሚሆን ከኢያቄም ወገብ ከካህናት ወገን ከምትሆን ከሐና ማኅፀን የእመቤታችን መወለድ እንናገራለሁ፣ አስተምራለሁ። የቸር የእግዚአብሔር ነቢያት ሆይ ነው የብርሃን እናት የሆነች የልጃችሁን የክብሯን ጥልቅነት እንናገር ዘንድ ረዳት ሁነኝ። እኛ እንጠይቃቸዋለን፣ እናንተ ደግሞ ንገሩን። አባትን ጠይቅ ይነግርሃል፣ ሊቃውንትን ጠይቃቸው ያስረዱሃል የሚል ጽሑፍ አለና። ዳግመኛ ከስውርነት የተነሳ ሆዳቸው ጠገበች። ጠግበውም የተረፋቸው ለልጆቻቸው ተዉ አስቀመጠ የሚል ጽሑፍ አለና። የእግዚአብሔር ስውር ምስጢር ሆዳቸው የጠገበላቸው እናንተ ናቸው። ልጆቻቸው ጠገቡ ማለት ሐዋርያት ናቸው። ዳግመኛ ይህ ነቢይ አስከትሎ ስለ አባቶች ፋንታ ልጆች ተወለዱልሽ፣ ለምድር ሁሉ አለቃ አድርገሽ ትሾሚያቸዋለሽ በማለት እንደተናገረ በእውነት እነዚህ ስውር ከሆኑ መለኮታዊ ምስጢር ጠገቡ። በዓለም ሁሉ ነቢያት የተናገሩት አዲስ ሥርዓትን ሰርተዋልና
የሌላ ግን አይደለም። ያተረፉት ለሕፃኖቻቸውን ተዉ ማለቱ ያፈሯቸውና በስርዓት ያሳደጓቻቸው እነዚህ አሕዛብ ናቸው። ከእነዚህ ሊቃነ ጳጳሳት፣ ኤጲስቆጶሳት ይሆናሉ። ቀሳውስት፣ ዲያቆናት፣ ንፍቅ ዲያቆናት፣ መዘምራን ይሆናሉ። ከእነሱም ትንቢት የመናገር ጸጋ የተሰጣቸዋል። ስውር የሆነው ምስጢር የመተርጎም ጸጋ የተሰጣቸዋል። ሕዝብ አሕዛብም የያዕቆብ ወገኖች ኑ ተሰብሰቡ። ከያዕቆብ ወገን እድፍ ጉድፍ የሌለው ንጹሕ የሰርግ ቤት ተገኝቷልና ለቅሶ የሌለበት እንደ ወይን መጠጥ ልቦናን የሚያስደስት እንደ ቅቤ ፊትን ብሩህ የሚያደርግ የሌለበት እንደ ወይን መጠጥ ልቦና ደስ የሚያሰኝ እንደ ቅቤ ፊትን ብሩህ የሚያደርግ ድካም መገዛት የሌለበት ነው። የሐናና ኢያቄም ልጅ ክብሯን ገናነቷን እጹብ ድንቅ ነው። ንጉሥ ክርስቶስን በወለደች ጊዜም ተራራዎቹ የሕይወት ህብስት ሆኑ፣ ኮረብቶቹ የበረከት ፍሬ አፈሩ። የበረሃ ውሃው ወተትና ማር ሆነች። በዚህ ቤትም ስለት በሆነ የኃጢአት ሰይፍ ብዙ ሰዎች የሚነልፉ የበሽታ መናፍስት አይኖሩም። በሰርግ ቤት ተሰብስበን እንመስክር ዘንድ ይገባል። ይችም የእመቤታችን የድንግል ማርያም አባት የኢያቄም ቤት ናት። መድኃኒታችን ኢየሱስ ክርስቶስ የወለደችው የልደቷ ዜና ይሄ ነው። እግዚአብሔር በመጀመሪያ በላይ ያለው የሰማይና በውስጡም ያለውን ሁሉ ፈጠረ። ጠፈርን ፈጠረ። ከዚህም በኋላ የሕይወትን ገነት ፈጠረ። ዳግመኛ ፀሐይና ጨረቃን፣ ከዋክብትን፣ ባህሬን፣ ቀላያትን፣ ተዋሳዎችን፣ አንበሶችን፣ የሚበሩ የሰማይ ወፎችን፣ ታላላቅ እንስሳትን፣ ጥቃቅን የሆኑ እንስሳትን፣ ደመናዎችን፣ ዝናማትን፣ ልምላሜን ፈጠረ። ሁሉን አስማምቶ ፈጠረ። ፍጥረታትን ፈጥሮ ከፈጸመ በኋላ አባታችን አዳም ባሪያውና በአምሳሉ ፈጠረ። የሕይወት እስትንፋስ እፍ አለበት። በሕይወት መንፈስ መፈጠሩ ሕያው የማይሞት ፍጥረት ሆነ። ያን ጊዜ የኢያቄም ልጅ እመቤታችን ማርያም እንደ ነጭ ዕንቁ ከአዳም አብራክ በቀኝ ጎን በኩል በፍጹም መልክ ነበረች። ምሳሌዋ ባሪያ አዘጋጀ። ዳግመኛ ለሙሴ ድንኳኗ እንዴት አድርገው እንደሚሰሩ አሳየው። ከማይነቅዝ እንጨት ታቦትን ይሰራ ዘንድ በውስጥም በውጭም በወርቅም ይለብጣት ዘንድ አዘዘው። በዚህችም በተቀደሰች ታቦት 2 የድንጋይ ጽላት ያኖርባት ዘንድ አዘዘው። በውስጣቸውም 10 ቃላት የተጻፉበት ነበሩ። ጽሑፉም የእግዚአብሔር ጽሑፍ ነው። በዚች ታቦት ላይ የወርቅ ስዕል አለ። በስዕሉ ላይም የወርቅ ቅርጽ የተሳሉ 2 ኪሩቤል አሉ። ከዚህች ታቦት እግዚአብሔር ለሙሴ ለአሮን የሚፈልጉ ለብዙዎች ካህናት ሲገለጥላቸው ነበር። ዳግመኛ ሰሎሞን በዚህች ድንኳን አምሳል ከጽድና ከዝባ እንጨት ቤተ መቅደስን ሰራ። ምድሩን ባጠጉንና ግድግዳውን በወርቅ ለበጠው። በበሮቿ ዘንባባን ኪሩቤልን ከንጹሕ ወርቅ ሰራ። የኢያቄም ልጅ የምትሆን የእመቤታችን የማርያም ምሳሌው የምትሆን ቅድስት ታቦት በምትኖርበት በቅድስተ ቅዱሳን የሚጋርዷት 2 ኪሩቤል ከቀኝ ወርቅ ሰራ። በእርሷ እግዚአብሔር ይገለጥ ነበር። በግልጽ የሚታይበት ዕለት አለ። በሕልም የሚገለጥበት ዕለት አለ። ለነቢያት፣ ለተቀደሱ ሰዎች፣ ለሚወዱ ሰዎች ከሙሴ እስከ ዘካርያስ ድረስ በራኪው የሚገለጥበት ጊዜ አለ። ከጥቂት ዘመን በኋላ እግዚአብሔር የእስራኤል ወገኖች ባስቆጡ ጊዜ ለማረፊያው ምን ያህል ቤት ትሰሩልኛላችሁ? ለማደሪያ የሚሆንስ ምን አይነት ቤት ነውን? ማደሪያስ የሰው ልጅ ያልሰራው ለአዳም ለልጆቹ መድኃኒት የምትሆን እነሆ አላቸው። ለዘላለሙም አሜን። የቅዱስ ኢያቄም የቅድስት ሐና ምልጃ ጸሎታቸው ቃል ኪዳናቸው አይለየን። እግዚአብሔር በቸርነቱ በምሕረቱ ይጠብቀን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር
ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለታባነ እግዚእሰ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ኦ ድንግል በሥጋኪ እመ እግዚአብሔር ጸወት ሰላም ለኪ ቡርክት አንቺ እማነስ ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ዛሊው ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይእዜሰ እግዚአብሔር አብይ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ በፊተኛው እሑድ ቀን የሚነበብ የቅዱስ ያሬድ ካህን ገድል። የቅዱስ ያሬድ ካህን ገድል። የቅዱስ ያሬድ ካህን በረከት ከሁላችን ከአገልጋዩም ከሁላችንም ሕዝበ ክርስቲያን ከአማኙ ጋር ለዘላለም ጸንቶ ይኖር። ከያሬድ የማኅሌት ዜማ ያልሆነ ከዚህ በፊት ሌላ ዜማ ያልተሰማ ያለ ሦስቱ የያሬድ የማኅሌት ዜማ በስተቀር ለእግዚአብሔር ግን የሚሳነው ነገር የሌለ ከወደደ ከዚህ በኋላ ሌላ ዜማ ያመጣል። በዚህ ግዕዝ፣ አራራይ፣ ዕዝል የያሬድ ካህን ዜማ ግን በሦስቱ ዜማ ሊጨምር የሚችል የለም። ሌላ ዜማም የሚያመጣ የለም። ከሃዲያን ጠቢባን በእነሱ ዓለም ከተፈጠረ እስከ አሁን ሌላ ዜማ ያመጡ ዘንድ አልቻሉም። በአራት አጽናፍ ዓለም ያላቸው ሕዝበ ክርስቲያን ሆይ ስለዚህ ያለ ያሬድ ካህን የተሰጠው ሦስቱ ዜማዎች እግዚአብሔር ታደንቁትና ታውቁት ዘንድ ከአንድ ያሬድ ካህን ጉሮሮ ግዕዝ፣ አራራይ፣ ዕዝል ዜማ ይወጣል። ያሬድ ካህን ግን ከረጅም ተራራ ወጥቶ በክርስቶስ ዘመን ያመሰግናል። እሷ ቤተ ክርስቲያን ናት። ኢሳይያስ እንዳለ ከተገዛላቸው ክፉ ግዛትና በሽታ እግዚአብሔርን ያን ጊዜ ያሳርፋል እንዳለ ይህንን የባቢሎን የመንግስት ወንበር ትይዛለህ። ያን ጊዜም የሚያስታጥቅ እንዴት ተሻረ ትለዋለህ። በሚያስቆጣው እንዴት ተሻረ። እግዚአብሔር የኃጥአን ቀንበር የአለቆችን ቀንበር ቀጥቅጧል። ለአሕዛብ በቁጣው መቅሰፍት ቀስፏቸዋል። ለአሕዛብ ከመዓቱ መቅሰፍት የተነሳ አጥፍቷቸዋል። ምድርን በመላዋ ተማምኖ አሳርፋለች። በደስታ ትጮኻለች። በአንተ የሊባኖስ እንጨቶች ይደሰታሉ። እነሆ ምድር በመላዋ በደስታ ትጮኻለች የሚል የነቢዩ ኢሳይያስ ትንቢት ቁጥር ሆነ። ዘመነ ክርስቶስ የከበረ ያሬድ ካህን ሦስቱ የማኅሌት ዜማ ከ24ቱ ካህናተ ሰማይ የተዋለ ነው። ያመሰግናል። ነቢዩ ኢሳይያስ እንደሚሰማ እግዚአብሔር ሲያመሰግኑት እንደሚጮህ ሱራፌል ይጮኻል። መጽሐፈ ገድሉን እንደሚለው አንዱን ከሁለተኛ ጋር ያመሰግናል። ቅዱስ 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 የሠራዊት ጌታ እግዚአብሔር ምስጋና ምድር መላ። ከዚህ በኋላ የደጃፍ መድረክ ከፍ አለ። መጋረጃዎቹ ያሉትን የንጉሥ ቤትን ደጃፍ ይሸፍን ዘንድ ግልጥ እንዲባል ነቢዩ ኢሳይያስም ከሱራፌል የምስጋና ቃል ሲያይ እንዲሁም ያሬድ ካህን በሦስቱ የማኅሌት ዜማዎች ያመሰግናል። የትምህርቱ ልጆች እስካሁን ያመሰግናሉ እስከ ዓለም መጨረሻ። ከ24ቱ ካህናተ ሰማይ የተቀበለውን የተማረውን የያሬድ የማኅሌትን ጩኸት የምታቃልሉ በመጽሐፍ ገድሉ እንደተባለ የአይሁድ ማኅበርተኞች ናቸው። የተቀደሰች ቤተ ክርስቲያን ሽልማትን የስሉስ ቅዱስን ምስጋና የምትሉ ከእናንተ አንድ መነኩሴ ያሬድ ካህን ዘፈነ፣ ጨዋታን አድርጎ ሄደ የሚል ሰማ። እሱ መነኩሴ አይደለም፣ ክርስቲያን አይደለም፣ ሰይጣን ነው እንጂ። የቅዱስ ያሬድ ካህን ጸሎቱ በረከቱ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር፣ አሜን። የካህኑ የቅዱስ ያሬድ በረከት
አይለየን። ተአምር ለቅዱስ ያሬድ ካህን አብይ ዘተሁበ ጸጋ ለባቲቱ ዘይተወይህዎሙ ለውሉደ ሰብ ዘውቱ ዘሎቱ ዜማ ማህሌቱ እዝል ወግዕዝ ወእዝል ዋራራይ በረከተ ጸጋው ያሉ ምስለ አግብርቱ ዋይማቲው ለዓለም ዓለም። ለሰው ልጆች ያልተሰጣቸው ለብቻው ጸጋ የተሰጠው ታላቅ ካህን ያሬድ ተአምር ያም የራሱ ዜማ ግዕዝ አራራይ እዝል ነው። የቅዱስ ያሬድ ካህን ተአምር ጸሎቱ በረከቱ ከሁላችን ጋር ለዘላለም ጸንቶ ይኑር አሜን። የቅዱስ ያሬድ ካህን ለሰማዕት ትውልዱ ሀገሩ አክሱም ነው። በንጉሱ ገብረ መስቀል ዘመነ ስልጣን በሰሜን ገዳሙ በብዙ ገል ነበረ። በትዕግስት በብዛት ድካም ወደ እሱ ሊመጣ ሁሉ የማህሌትን እያስተማረ ሲኖር ጻድቅና ሩይ ትልቅ ያሬድ ካህን የመድኃኒታችን ክርስቶስ ሥጋ ደሙን የሆነ ቁርባንን ይቀበል ዘንድ ወደደ። ካህናት ይጎበኝ ዘንድ ከወደደ በሰረገላ ብርሃን ይሄዳል። እስከ አክሱም ድረስ ይሄዳል። ወደ ሌሎችም ቦታዎች ቅድስተ ጽዮን ንጉሥ ገብረ መስቀል ወደ አነጻቱ ደብር ዳሞ ወደ ማደሪያው ሰሜን ገዳም በሰረገላ ይመላለሳል። ያሬድ ካህን በክብር እስካረፈ እንደዚሁም ነበረ። ዳዊት የጻድቅ ሞቱ በእግዚአብሔር ፊት የከበረ ነው እንዳለ ለሌሎችም ያልተሰጣቸው ትልቅ ጸጋ ተሰጠው። ፊቱም መነኮሰ ሳይሆን በአክሱም ሳለ ወደ አርያም ተመሰጠ። ከሱራፌል ማህሌት ተማረ። ከዚያም ከተሰወረ በኋላ ወደ ቤተ ክርስቲያን አክሱም ገባ። በመሰዋዩ ላይም ቆሞ እጁንም በታቦቱ ላይ አኖረ። በታላቅ እዝል ዜማ ጮኸ። ቅድስት ወብፅዕት ስቤት ወብርክ ክብርት ወልዕልት አንቀጸ ብርሃን ብሎ እስከ መጨረሻው አዜመ። እግሩን ከመሬት አንስቶ 1 ክንድ ያህል ከፍ አለ። የእመቤታችን ውዳሴ ያለቀኑ የደረሰ የኤፍሬም ማይ ከራሄ ከምትባል አንዲት ምንጭ ከአባ ሕርያቆስ ጋር ተገናኙ። የንጉሥ ገብረ መስቀል ቤት አቅራቢያ አክሱም በስተሰሜን ብፁዕ የሚሆን በምንኩስና የተመሰገነ ያሬድ ካህን በአራሬ ዜማ ተናገረ። ሀብተ ረድኤቱ ለወዳጁ የማይጠፋ የማያረጅ በመንግሥተ ሰማያት ደስ የሚያሰኝ ደመወዝ ዋጋ ይከፍላቸዋል። ያሬድ ካህን ገድሉን ታምራቱን ሰማዕትነቱን ከወዳጁ በአርያም ማህሌት ፍቅር የተመሰጠባቸው የደብረ ማርያም ልጆች ጋር ለዘላለሙ። ሁላችሁም የቤተ ክርስቲያን ወንድሞች ሆይ እግዚአብሔር ወደ አርያም ተመስጦ ከሱራፌል ማህሌት ይቀበል ዘንድ ተገባ። የአባታችን ያሬድ ካህን መታሰቢያውን አድርግ። ከዓለም የሌለ የማህሌት ያስተምራቸው። በይበልጥ ካህናትን ዲያቆናትን በመሰዋዕት እና ዕጣን በማሳረግ በማህሌት 3 ዜማዎች ያስተምራቸዋል። መታሰቢያቸውን አድርጉ። መጽሐፈ ገድሉን ጻፈ። ከ15 ዓመት ማዕድ እንድትቀመጡ የእሱን ገድል ለሁሉ ንገሩ። በኋለኛው ዕለት ዘመን በግልጥ ከእርሱ ጋር እንድታልፉ ጌታችን ኢየሱስ ክርስቶስ ቃል ኪዳን እንደሰጠው የፊተኛው ማዕድ እንዳስቀመጠው በመንግስቱ ማልኩልህ ሲል ያም የ100 ዓመት ነው። መጽሐፍ ገድሉን የጻፈና ያጻፈ ከካህንና ሰማዕት ያሬድ ጋር ያለ እረፍት በግልጥ ያልፍ ዘንድ ሁላችሁ ወንዶች ሴቶችም የተመቱ ልጆች መታሰቢያን አድርጉ። የማህሌቱ ዜማ የበዓሎቻችሁ ሽልማትና የቤተ ክርስቲያን ሽልማት ነውና ፍጹም ጸጋ 3 የጸጋ ሀብት ለተሰጠው ያሬድ ካህን መታሰቢያውን አድርጉ። ንጹሕ አስኬማን በሰሜን ገዳም ለበለሳ ደሙ በማፍሰስ ሰማዕት የሆነ ወደ አርያም ተመስጦ ከሱራፌል ማህሌት ተቀበለ። የተጋችሁ የያሬድ ካህን መታሰቢያን አድርጉ። የእግዚአብሔር ምስጋና ከሆነ ማህሌት የሱራፌል ማህሌት በረከት ትቀበሉ ዘንድ ፍጹማን ሆኑ። ለሌሎቹም ባልተሰጠ በ3 ማህሌት ዜማዎችን ካሸበረቀች ቤተ ክርስቲያን የወጣች አትሁኑ። በምድር መብልና መጠጥ፣ ልብስን፣ ሽልማትን ያለበትን ጥቅም ይገኛል። ከማህሌት ጸጋ የጎደለላችሁ አትሁኑ። ጸንቶ ይቁም። በሰማይ የማይጠፋ የማያልቅ የሕይወት ተስፋ በእሱ ይገኛል። አቤቱ ጌታ ሆይ ጠብቀን። ስለ ገድልህ ፍቅር የደከመና ያመሰገነ የምስጋናን የድርሰትን የጻፈውን ያጻፈውን የተወደደውን የተቸገረውን
የወደደውን የተቸገረን ቅዱስ ያሬድ ካህን ሆይ ለእኛም ለኃጢአተኞች ለበደለኞች ለመንግሥተ ሰማያት ዋስ እንድትሆነን ለዘላለሙ አሜን ይሁን ይደረግልን። የቅዱስ የካህኑ ያሬድ በረከት ጸሎት ምልጃው አይለየን። እግዚአብሔር በቸርነቱ ይጠብቀን፣ አሜን ይደረግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ኢታብአነ እግዚእሰ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ርግሥት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ለኪ ሣህል ወጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጼን እግዚአብሔር አብይ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አባታችን ሐራ ድንግል ይጸልይ ስለነበረ ጸሎትን በዘመናትና በዓመታት የቀደሙ ሰዎችን ስራውን በነገሩ መሰረት ከብዙ በጥቂቱ እንናገራለን። የውጭና የውስጥ ሕዋሳቱ ሰብስቦ ሁልጊዜ ለጸሎት የተጠመደ ነበረ። አረጋዊ መንፈሳዊ በድርሳኑ የቆጠራቸው የአስሩ ማዕረጋት መንገድ አልፈው መለኮትን እንዳለን እሳት እንሆናለን ብሎ አረጋዊ እንደተናገረ ለቀዊነ እሳት ለደረሱ ፍጹማን መነኮሳት የሚገቡ የጸሎት ተግባር አያቋርጥም ነበር። ከመነኮሳት መካከል በአንዲት ገዳም ውስጥ በአንድነት የሚጸልዩ አሉ። ሃይማኖታቸው የቀና 318ቱ ሊቃውንት መነኮሳት በአንድ ገዳም ውስጥ በአንድነት ይኖሩ ብለዋልና ከሰው ተለይተው ለብቻቸው የሚጸልዩ አሉ። በጉድጓድ ውስጥ ገብተው የሚጸልዩ አሉ። በፍርኩታ ውስጥ የሚጸልዩ አሉ። በአለት ስንጥቅ ውስጥም የሚጸልዩ አሉ። በዋሻ ውስጥም የሚጸልዩ አሉ። በቋጥኝ ውስጥም የሚጸልዩ አሉ። በባህር ውስጥም ቆመው የሚጸልዩ አሉ። እንደ ጴንጤሌው እንደ አባ አረጋዊ በተራራ ላይ የሚጸልዩ አሉ። ሰው በማይደርስበት ጥቅጥቅ ባለ ሩቅ በሆነ ጫካ ውስጥ የሚጸልዩ አሉ። ተራሮች ጫካዎችን ካሉበት ከብዙዎች ቦታዎች በአንዲት ቦታ ውስጥ የሚጸልዩ አሉ። ስለሚጸልዩት ጸሎት ከእግዚአብሔር ዘንድ የተሰጣቸው ሀብት አላቸው። እንደ አባታችን እንደ ገብረ መንፈስ ቅዱስ የዳዊት መዝሙር በማንበብ ብዙ ጊዜ የሚጸልዩ አሉ። የዳዊት መዝሙር፣ የነቢያትን የሰለሞን መኃልየ በማንበብ የሚጸልዩ አሉ። አራቱን ወንጌላትን በማንበብ የሚጸልዩ አሉ። ድርሳናን በማንበብ የሚጸልዩ አሉ። በቀንና በሌሊት እንዲጸልዩላቸው ለመነኮሳት የተሰሩ ሌሎችም ጸሎትን በማንበብ የሚጸልዩ አሉ። አባታችን ከፍጹማን መስተጋድል እንደ አንዱ ሆኖ ይጸልይ ነበር። ብዙም ጸሎትን በሚጸልይ ጊዜም ሰው አያየውም ነበር፣ ነገር ግን ፈጽሞ ይሰወር ነበር። በሚጸልይበት ጊዜ ወደ ቤት ግባ፣ ደጅን ዘግተህ ወደ አባትህ በስውር ጸልይ፣ እርሱም በግልጥ ዋጋህን ይሰጥሃል የሚለውን የወንጌል ቃል አውቋልና። አባታችን በሚጸልይበት ጊዜ ዓይኑን ወዲያና ወዲህ በማቅበዝበዝ አያይም ነበር፣ ነገር ግን ዓይኖቹ ወደ እግዚአብሔር ያነሳ ነበር። ዛሬስ እኛ ጸሎት እየጸልይን እያለን ዓይናችን ወዲህ ነው እንዲህ ነው የምንገላማመጥ አይደል? ስንጸልይ ማለት ነው። ይህ የታወቀ ጉዳይ ነው። ሰው እየጸለየ ሰው ከእግዚአብሔር ጋር እየተነጋገረ ሌላ ሀሳብ ምን ያስኬደዋል? ብዙ ጊዜ የሚገርመኝ ይሄ ነገር አለ። መዝገበ ጸሎትንም ይሁን ዳዊትንም ይዘን እየጸለይን ያው እያነበብን እያለን እንዲህ ነው ወሬ ነው የምናየው። እንትኑን መጽሐፉን ይዘ ነው እንዲህ ይዘን ማለት ነው እንዲህ ይዘን ነው የምንለው። ታዲያ ምንድን ነው? የእኮ መታመም እኮ ነው። ሰው ከእግዚአብሔር ጋር እየተነጋገረ አስቸጋሪ እኮ ነው። አባታችን በሚጸልይ ጊዜ ዓይኑን ወዲያና ወዲያ በማቅበዝበዝ አያይም ነበር፣ ግን ዓይኖቹን ወደ እግዚአብሔር ያነሳ ነበር። በልቡም ክፋትን ያስብ ነበር፣ በአንደበቱ ሐሰት አይናገርም ነበር። ዳዊት በ38 3ኛው መዝሙር አንደበቴን ከክፉ ከልክል
ከንፈሮችን ሽንገላ እንዳይናገሩ ከክፉ ራቅ፣ መልካምን አድርግ፣ ሰላምን ፈልጋ ተከተላት። የእግዚአብሔር ዓይኖች ወደ ጻድቃን ናቸውና ጆሮም ወደ ልባናቸው ነውና የእግዚአብሔር የቁጣው ፊቱ ክፉ ወደ ከሚያደርጉት ነው ብሎ እንደተናገረ በከንፈሮቹ ሽንገላ አልተናገረም። አባታችን የማይረባ ቃል አልተናገረም። ጌታችን በማቴዎስ ወንጌል እንዳገኘነው የማይረባውን ቃል የሚናገር ሁሉ ይፈረድበታል ብሏልና። ዳግመኛ ከቃል የተነሳ ትጸድቃለህ፣ ከቃል የተነሳ ይፈረድብሃል ያለውን አስቧልና። ዳግመኛ ታላቁ መነኩሴ መቃቢስ በድርሳኑ እንዲህ ሲል የተናገረውን አስብ። ካላወቃችሁ ስሙኝ ልንገራችሁ። ማር ከእሬት ጋር ይጣፍጣልን? ጸሎትስ ከነገር ጋር ይሰራልን? ሳር ያለ ዝናብ ይበቅላልን? ሰው ያለ እግር ቀጥ ብሎ ይራመዳልን? ጸሎት ያለ ፍቅር ያደርጋልን? ሰው ያለ ዓይን ያያልን? ጽድቅስ ያለ ምግባር ይገኛልን? አይገኝም። በዓለም ውስጥም ከፀሐይ ብርሃን ይልቅ የሚያበራ አለን? ከትሕትናስ የሚሻል መልካም ስራ አለን? ጥላ የሌለው ሥጋ የለበሰ ሰው አለን? ከሴቶች ጋር የሚነጋገር ንጹሕ ሰው አለን? በሥጋ ባይወድቅ በሐሳብ ይወድቃል፣ በዚያም ምክንያት ሥጋ ይረክሳል። ዳግመኛ መቃብያስ በዚህ ድርሳኑ እንዲህ አለ። መንገድ በጨለማ ያለ መብራት ይታወቃልን? ምግባርስ ያለ ትዕግስት ይታወቃልን? ትዕግስት ምንድን ነውን? ከኃጢአት እንጂ ከመልካም ስራ አይደለም። መጽሐፍ መልካም መስራትን የማያደርጉት ሁሉ ኃጢአት ትሆንባቸዋለች ብሏልና። አባታችን ሐራ ድንግል በቅዱሳን መጽሐፍት ትእዛዝ ሁሉ ጸና። በተቀደሰች ገዳም ውስጥም በጎ ስራዎችን ሰራ። ያን ጊዜ ሀገሯ ሁሉ ውርድያ በሚባል አረማዊ ጦርነት ታወቀች። እርሱም ብዙዎችን ሰዎች በእጁ ገደለ፣ ብዙዎችን ማረከ። ከሀገር ሁሉ አንድ እንኳን ሳይቀር ሌሎችም ብዙዎችን እንስሳት ዘርፍ ወሰደ። ያን ጊዜ ብዙ ሰራዊትም ወደዚህ ሀገር መጥተው እኩሌቶች በወዲያ እኩሌቶች በወዲህ ሰው ቆሙ። በመካከላቸው ወዳለችው ወደ አባታችን ሐራ ድንግል ገዳም ለመድረስ እየቸኮሉ ነገር ግን ከሩቅ ሆነው ተመለከቷት። ወደ እርሷም ሊገቡ አልቻሉም፣ የእግዚአብሔር መልአክ ከልክሏቸዋልና። ከአባታችን ሐራ ድንግል ገዳም ከዙሪያና ከዳርቻዋ እንዲርቁ አስፈራርቷቸዋልና። እነዚህም የአረማዊ ወገኖች ከአባታችን ሀገር ወደሚወጉት ወደ ሌላዋ ሀገር ተመለሱ። እግዚአብሔር አባታችን ከእነዚህ ገዳዎች አድኖታልና በጥላውም ጋርዶ ሰውሮታልና። መልእክቱም ንጉሥ ዳዊት የእግዚአብሔር መልአክ በሚፈርሰው ዙሪያ ይሰፍራል ያድናቸውማል እንዳለ በገዳሙ ዙሪያ ሰፍረው ነበረ። አባታችን ሐራ ድንግል የወርድያ ጦር ወደ እርሱ ሳይደርስ በማለፍ እግዚአብሔርን እንዲህ አለ። አመሰግነው። ቸር አምላኬ ሆይ አመሰግናለሁ። ቸር ጌታ ሆይ በፍጹም ልቤ እገዛልሃለሁ። በልቦናዬ ጉልበት ለአምላክን እሰግዳለሁ። ዳዊትን ከጎልያድ ጦር ከሕዝቅኤል ከሰናክሬም ጦር እንዳዳናቸው በዚህ ቀንም እኔንም ከሰልፍ ከጦርነት አድኖኛልና። አባታችን ሐራ ድንግል በዚህ ምስጋና ሳለ ልቦ ጨከነ፣ አንገቱ የደነደነ አንድ የጭፍራዎች ወገን ከአሽከሮች ጋር ወደ እርሱ መጣ። የአባታችን ደቀ መዝሙር ወደ ቤት ውስጥም እንዲገባ የበሩን ደጅ ክፈትልኝ አለው። እርሱም እንዲህ በማለት መለሰለት፣ ምን አለህን? ከዚህ አለው የሚከፍትል መስሎ ዘጋበት። ያም የጭፍሮች ወገን በተዘጋው ደጅ ቀዳዳ እጁን አግብቶ ደቀ መዛሙርቱን በጦር ወጋው። ያን ጊዜ አባታችን በደቀ መዛሙርቱ መወጋት ፈጽሞ አዘነ። ወዲያውኑ የአባታችን ሐዘኑን ላዘኑለት ረዳት፣ ለተበደሉት መጠጊያ፣ ለደካሞች ረዳት ወደ ሆነው ወደ እግዚአብሔር ደረሰ። የእግዚአብሔር መልአክ አባታችን ያድነው ዘንድ ታዞ ከሰማይ መጣ። ከመብረቅና ከነጎድጓድ ድምፅ፣ ከመብረቅ ብልጭልጭታ የሚያስፈራ ድምፅ አሰማ። ያም በደጅ ቆሞ የነበረው የጭፍሮች ወገን እግዚአብሔር ያደረገውን እያደነቀ ዛሬ ያየውን ነገር እጅግ ድንቅ ነው አለ። ተመለሰ። አባታችን እግዚአብሔር ያደረገለትን ይህንን ነገር ተመልክቶ በደቀ መዛሙርቱ ፊትም እንዲህ አለ፣ ስላደረገልኝ ሁሉ ለእግዚአብሔር ምን እከፍለዋለሁ? ይኸው ጽዋ እቀበላለሁ፣ የእግዚአብሔር ስም እጠራለሁ። ዳግመኛ በነቢዩ ሙሴ ምስጋና እግዚአብሔር እያመሰገነ እንዲህ አለ፣
ለእርሱ አምላኬ ነው፣ አመሰግነዋለሁ። የአባቴ አምላክ ነው፣ ከፍ ከፍም አደርገዋለሁ። ሌላም ብዙ ክብር፣ ፍጹም ምስጋና፣ ማህሌት፣ ዝማሬን በጎነቱን ቸርነቱን በማሰብ አባታችን ለእግዚአብሔር አቀረበ። በሁሉም ይጠብቀው ነበር፣ ከክፉ ስራም የሚያስደነግጥ ነገር የሚያድነው ነበር። በየጊዜው የሚሰጠውን ክብሩን የመዝሙርን መጽሐፍ ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባ ይበዛል። እነርሱም በእግዚአብሔር ቤት የተተከሉ ናቸው፣ በአምላካቸው ቦታ ይበቅላሉ ብሎ እንደተናገረ ከዘንባባ ፍሬና ከዝግባ ይልቅ ያበዛ ነበረ። የነገሥታት ንጉሥ የጌቶች ጌታ የአማልክት አምላክ ክርስቶስ ለፍርድ በሚመጣ ጊዜ ዋጋው ለማግኘት ትሕትናን፣ ገርነትን፣ ጸጥታን፣ ትዕግስትን አላቸውና ምስጋና ለእርሱ ይሁን ለዘላለሙ አሜን። የአባታችን የአቡነ ሐራ ድንግል ጸሎት፣ ምልጃ፣ ቃል ኪዳን አይለየን። እግዚአብሔር በቸርነቱ በምሕረቱ በይቅር ባይነቱ አባትነቱ አይለየን። ምሕረቱን ቸርነቱን ያብዛልን። በኃጢአታችን ብዛት እንደ ሰውነታችን ክፋት አይመልከተን። የቸርነቱን ስራ ይስራልን። አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ስለ ጻድቁ ስለ አባታችን ብሎ ይማረን ይቅርም ይበለን። ለቃሉም ተገዢ አድርገን አባቶቻችን ተገዝተው ነውና በረከት ሊያገኙ የቻሉት። ተአምሪው ለአቡነ ሐራ ድንግል ጸሎቱ በበረከቱ ያሉን ስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። አባታችን ሐራ ድንግል ያደረገው ተአምሬ ነው። ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ዓይኖቹን የታመመች አንዲት መነኮሳዊት ሴት ከሌላ ሀገር ወደ አባታችን ሐራ ድንግል ገዳም መጣች። ወደዚያም በደረሰ ጊዜ በገዳሙ የሚኖሩትን ሰዎች እንዲህ ስትል ለመነቻቸው፣ ማለደቻቸው። አቡነ ሐራ ድንግል አባታችን ሐራ ድንግል የታወሩት ዓይኖችን በረድኤት ያበራልኝ ዘንድም በገዳማቸው 7 ቀን አኑሩልኝ። ከመጀመሪያ አንስቶ እስከ አሁን ድረስ በድውያን በሕሙማን ላይ ተአምርና ድንቅ ስራን እንዳደረገ ዜናውን በጆሮው ከሰማ በኋላ ዓይኖቹን እንደሚያበራ በእርሱ እታመናለሁ፣ ተስፋ ማደርግ ነበር። የገዳሙ ሰዎችም ሁሉ ዓይኖቹን የታወሩበትን የዚያች ሴትም ነገር ሰምተው ከማኅበራቸው አንድ ባለተሰፋ ጥላሽን በገዳማችን እሺ እናኖራለን አሏት። ማኅበሩም ሁሉ በአንድነት ይህን ከተናገሩ በኋላ የታወሩ ዓይኖቿን እስከሚበራላት ድረስ በቤቷ ውስጥም የምታኖራትን አንዲት መነኩሲት ሰጧት። ያችን እውር የገዳሙ ሰዎች ሁሉ ለእርሷ በሰጧት። በዚህ ሴት ቤትም ተቀምጣ አባታችን ሐራ ድንግል እንዲህ ስትል ለመነችው። አቤቱ የታወሩ ዓይኖችን አብራልኝ። በገዳም ተቀምጬ በአስከሬንም አጠገብ ቆሜ በአንተ ተማጽኛለሁ፣ በረድኤት ታምኛለሁና። ከዚህ በኋላ አባታችን በቃል ኪዳኑ በረድኤት በታመነች ጊዜ የዚህችን እውር ሴት ልመኗን ሰምቶ ዓይኖቿን አበራላት። የእኛንም ዓይነ ልቦናችንን ያብራለን። ስንት ዓይነ ልቦና ይታወራል። ከዚህም ገዳም በዚህ ያለመኖር ወደ ሌላ ቦታም ሄደች። አባታችን ሐራ ድንግል ያደረገላትን ተአምርና ድንቅ ስራ ለሰው ሁሉ ተናገረች። ጸሎት በረከቱ ከሁላችን ሕዝበ ክርስቲያን ጋር ለዘላለም ጸንቶ ይኖር አሜን። የአባታችን ጸሎት፣ ምልጃ፣ ቃል ኪዳን አይለየን። እግዚአብሔር በቸርነቱ ይጠብቀን አሜን። እንግዲህ እኛም ዓይነ ልቦናችን ስለታወረ ክፉዎች፣ አስመሳዮች፣ ሸንጋዮች ሆነናልና አምላከ ቅዱሳን የእኛንም ዓይነ ልቦናችንን ያብራለን። የዚች ሴትዮ ዓይኗ ነው የታወረው የምታይበት፣ እኛ ደግሞ የውስጣችን ነው የታወረው ማለት ነው እና ያብራለን። ቅዱስ አምላክ ቅዱስ ጌታ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘእለለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰነ ኢታብአነ እግዚእነ መንሱት አላደንነ ወባልሐነ ኩሉ እኩይ
እስመ ዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እግዚአብሔር ጸወ ሰላም ለኪ ወርኩስ አንቲ እምአንስት ወፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለ ኪ ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ከመ ይጸን እግዚአብሔር አብ። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም ሐምሌ 11 በዚች ቀን መርባስ የሚባል አንድ አገር ሰዎች የሆኑ ቅዱስ ዮሐንስና የአባቱ ወንድም ልጁ ስምዖን በሰማዕትነት ሞቱ። የዚህ ቅዱስ ዮሐንስና መካን ነበረች፣ እናቱ መካን ነበረች። አባቱ ልጅ የሚሰጠው ዘንድ ክብር ይግባውና እግዚአብሔር ይለምነው ነበር። ከዚህ በኋላ ለልጁ በሕይወት ዘመን ሁሉ ለእግዚአብሔር አገልጋይ ሊያደርገው ተሳለ። መጥምቁ ዮሐንስም ልጁን እንደሚሰጠው በራእይ ተገልጦ ነገረው። ይህን ቅዱስ በወለደ ጊዜ ዮሐንስን ብሎ ጠራው። በመጥምቁ ዮሐንስም ስም ቤተ ክርስቲያን ሰራ። ከዚህ በኋላ አድጎ 12 ዓመት በሆነ ጊዜ አባቱ የበጎች እረኛ ያደረገው። ምሳውንም ለእረኞች ለመንገደኞች ሁሉ ጊዜ ይሰጥ ነበር። እርሱ ግን እስከ ምሽት ይጾም ነበር። አባቱ ይህን ነገር በሰማ ጊዜ ስለዚህ ሊያረጋግጥ ወደ እርሱ ወደ አባቱ በሄደ ጊዜ ዮሐንስ ፈርቶ ሊሸሽ ወደደ። አባቱ የዛሬ ምሳህ አሳየኝ አለው። በላቴናውም ታይ ዘንድ ግባ አለው። ወደ መጠለያው በገባ ጊዜ አገልግሎ ትኩስ እንጀራ ተሞልቶ አገኘው። እጅግም አደነቀ። ከልጃቸው የሆነውን ለሚስቱ ነገራት። ከዚያ ቀን ጀምሮ ጊዜ የእግዚአብሔር ጸጋ እንዳደረችበት አወቀ። የቤተ ክርስቲያን ትምህርት እንዲማር አደረጉት እንጂ በጎችን የሚጠብቅ እረኛ እንዳልሆነ አልተወትም። ከዚህም በኋላ አባቱ ሊያጋባው ወደደ። እርሱ ግን ይህንን አልወደደም። 18 ዓመት በሆነ ጊዜ ቅስና ተሾመ። የአባቱ የወንድም ልጅ የሆነው ስምዖን በጎቹን ትቶ መርቶ የእርሱን ደቀ መዝሙር ሆነ። እርሱም ስለ ተአምራቱ የተናገረው ነው። የእግዚአብሔር በእጆቹ ላይ ድንቆች ተአምራቶች ተገልጠዋልና ድዌ ያለባቸውን ሁሉ ያመጧቸው ነበር። እርሱም በዘይትም ላይ ይጸልያል፣ ይቀባቸው ነበር። ወዲያውኑ ከደዌያቸው ይድኑ ነበር። እርሱም ወደ እርሱ የሚመጡትን ከኃጢአት ይርቁ ዘንድ ያስተምራቸው ነበረ፣ ይመክራቸው ነበር፣ ይገሥጻቸው ነበረ። ታምራቱን የማይቆጠር ብዙ ነው። ከታምራቱ አንዱ ይህ ነው። በአንዲት ዕለትም እንደ አንድ የንጉሥ ጭፍራ አንድ መበለት የተሸከመች ገብስ ቀምቶ ለፈረሱ አበላት። ያችን መበለት በዚህ ቅዱስ ዘንድ ከሰሰችው፣ ቅዱስ ዮሐንስን ረገመው። ያን ጊዜም ፈረሱ ሞተች። ዳግመኛ የንጉሥ የጭፍሮች አለቃ ግብር ሊሰበስብ መጣ። አንድ ዓይኑ የታወረች አንድ አገልጋይ ነበረው። ከእርሱም ተባርኮ ወዲያውኑ የታወረች ዓይኑ ተገለጠች። በእርሱም ደህና አድርጎ አየ። ይህም ቅዱስ የሰዎችን ስራዎችን በግልጽ ያይ ነበር። ስለ ኃጢአታቸውም ንስሐ ይገቡ ዘንድ ይገሥጻቸው ነበር። ዜናው በንጉሡ በማርያኖስ ዘንድ ተሰማ። ለእርሱም አንዲት ሴት ልጅ ብቻ ነበረችው። ወደ ሆዷም ከሺ ገብቶ ለሞት ተቃረበች። ከዚህም በኋላ ያድኗት ዘንድ ገንዘቡ ለባለመድኃኒት ሰጠች፣ ነገር ግን አልተሻላትም። ከዚህ በኋላ የጭፍሮች አለቃ የባሪያውን ዓይን እንዳዳነ የቅዱስ ዮሐንስን ዜናው ነገረው። ንጉሡም ጭፍራ ልኮ ወደ እርሱ ሊያስመጣው ወደደ። ቅዱስ ዮሐንስን በመንፈስ አውቆ እርሱ ግን የመንገዱን ድካም ባህሩን ይፈራ ነበር። ያን ጊዜም ደመና መታ ነጠቀችው። ሰርማስም ከሚባል አገር ወደ አንጾኪያ ከተማ ደረሰችው። በንጉሥ አልጋ ላይም አቆመችው። ንጉሥም ደነገጠ። ቅዱስ ዮሐንስም ወደዚህ ወደ አንተ ልታመጣኝ የተመኘውን ምስኪን ሰው ነኝ ብሎ ነገረው። አሁንም ልጆችን አምጣ አለው። ልጁም አመጣ። በላዩ ላይም በጸለየ ጊዜ ከይሲውም ሳያሳምማት ከሆዷ ወጣ። ንጉሥም ከቤተ መንግሥት ሰዎች ሁሉ ጋር ከእርሱም ተባረከ። እጅግም አደነቁት። ለሚፈሩት ይህን ጸጋ የሚሰጥ የተመሰገነ እግዚአብሔርን አመሰገኑት። እጅ መንሻም ብዙ ገንዘብም አቀረቡለት። እርሱም ምንም አልወሰደም። ንጉሥም በእርሱ ዘንድ ሊያኖረው ወደደ። ቅዱስ ግን አልወደደም። ንጉሥ እንዲሄድበት ቀሚሱን ያዘ። ያን ጊዜም ንጉሡ ቀሚሱን እንደያዘ ደመና ነጥቆ ወሰደው። ቀሚሱም ተቆርጦ በንጉሡ እጅ ላይ ቀረ።
ቅዱስ ዮሐንስ በዚያ ሰዓት ወደ ሀገሩ ደረሰ። ንጉሥም ቤተ ክርስቲያን ሰርቶ የቀሚሱንም ቁራጭ በውስጡ አኖረ። ቤተ ክርስቲያኑን እስከ ዛሬ ድረስ የፍቅር ቤተ ክርስቲያን ተባለች። የፊቃር ቤተ ክርስቲያን ተባለች። የቁርባን ቅዳሴ በሚቀድስ ጊዜም ሥጋ ደሙን መቀበል የሚገባቸውን የማይገባቸውን ጻድቃንና ኃጥአን ያያቸዋል። ከሃዲው ዲዮቅልጥያኖስ የጣዖትን አምልኮ ባቆመ ጊዜ ለአባቱ ወንድም ልጅ ለስምዖን ይህንን አስረድቶት ወደ እስክንድርያ ከተማ ሄዶ በመኮንኑ ፊት ቆሙ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመኑ። ጽኑ የሆነው ሥቃይን አሰቃያቸው። ከዚህ በኋላ ራሳቸውን በሰይፍ አስቆረጣቸው። የሰማዕትነትን አክሊል ተቀበሉ። ከሥጋቸው ድንቆች ታምራቶች ተገለጡ። ለበሽተኞች ታላቅ ፈውስ ተገኘ። እግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸው ከእኛ ጋር ትሁን ለዘላለሙ አሜን። ሰላም ለዮሐንስ ንጹሕ ማዕበሳ አምሳለ ስምዖን በስሙ ለመንግሥተ ሰማይ ዘሐሰሳ ደመና ተጺኖ አምሳለ እንስሳ አውፅአ ከይሲ ለወለተ ንጉሥ እምከርሳ ወለዓይኑ ግብር ውርጥ በህድየው ፈውሳ። ዳግመኛ በዚች ቀን በአስቄጥስ ገዳም የነበረ ቅዱስ አባት ኢሳይያስ መታሰቢያው። በረከቱ ከእኛ ጋር ትኑር ለዘላለሙ። ሰላም ለከ ኢሳይያስ ቀሲስ ወንጉሥ ባህታዊ ዘደብረ መቃርስ ከመ አምላክከ ዘልፈ በምስዋዕት ስብሐት አዲስ አጎየ እኩየ በመንፈስ ቅዱስ እስመ ለኃጥእ ተብሂለ መስዋዕቱ ርኩስ። ዳግመኛ በዚች ቀን ለአባቶቻችን ሊቃነ ጳጳሳት 78ኛ የሆነው የእስክንድርያው ሊቀ ጳጳስ አባ ገብርኤል አረፈ። የዚህ ቅዱስ ወላጆቹ በእግዚአብሔር ሕግ የጸኑ ደጋጎች፣ ፈቃዱን ትእዛዙን የሚፈጽሙ ነበሩ። ይህንን ቅዱስ በወለዱት ጊዜ በፈሪሃ እግዚአብሔር አሳደጉት። በአንዲት ዕለትም ቅዱሳን መነኮሳት ወደ እርሱ መጡ። ከውስጣቸው መልካም ገድል ያለው አንድ አረጋዊ ነበረ። እርሱም ብዙዎች የኤጲስቆጶሳትን ሕፃን ከበው እጆቻቸውን እንደሚጭኑባቸው እንደሚባርኩት ይሁን ይገባዋል እንደሚሉ ራእይ አየ። ሽማግሌን ራእይ ባየ ጊዜም ሕፃኑ ታላቅ እንደሚሆን አሰበ። ለአባቱም ይህን ነገር አስተማረው። ለብዙዎችም ሕዝቦች አለቃ ይሆን ዘንድ አለውና አለው። አባቱ ሰምቶ እግዚአብሔርን አመሰገነው። ከዚህ ሕፃን ምን ይደረግ ይሆን አለ። ሕፃኑ 2 ዓመት በሆነ ጊዜ ክብር ይግባውና በጌታችን ፈቃድ አባቱን አረፈ በሃ በሚባል አገር ገድሉን የተደነቀ የቤተ ክርስቲያን መጻሕፍትን ብሉያትን ሐዲሳትን የሚያውቅ የእናቱን ወንድም ስሙ ጴጥሮስ የሚባል ኤጲስቆጶስ ነበረ። ሕፃኑን ወስዶ አስተማረው። ከተሰጠው ጸጋ ከእውቀቱ የተነሳ ያዩ ሁሉ ያደንቁ ነበረ። ድቁናም ተሾመ። 12 ዓመት በሆነ ጊዜ የምንኩስና ልብስን ሊለብስ ወደደ። ይህንን ኃላፊ ዓለም ናቀ። የኤጲስቆጶስን አባ ጴጥሮስ በገድል ተጠምዶ ለሚኖር ለቀሲስ አባ ጴጥሮስ ሰጠው። እርሱም ከጥቂት ቀኖች የምንኩስናን ገድል አስተማረው። ከእርሱም ብዙ ትሩፋት ታዩ። ከዚህም በኋላ መምህሩ ቀሲስ አባ ጴጥሮስ ባረፈ ጊዜ ከዚያ ተነስቶ ወደ አባ እንጦስ ገዳም ሄደ። በዚያን በጾም በጸሎት በስግደት በመትጋት እየተጋደለ ያለማቋረጥ ብዙ ዘመን ኖረ። ከዚያም በኋላ ወደ አስቄጥስ ገዳም ወደ አባ መቃርስ ደብረ ሄደ። በደብረ ማርስ ባለችው በእመቤታችን ቅድስት ድንግል ማርያም ቤተክርስቲያን አበምኔት አደረጉት። ሕንፃዋን አደሰ። ከዚያም በኋላ ወደ ኢየሩሳሌም ሄዶ ከቅዱሳን መጻሕፍት መካናት ተባረከ። በዚያም በቅድስት ትንሣኤ በተሰየመች ቤተክርስቲያን በጳጳሱ በአባ ሚካኤል እጅ ቅስና ተሾመ። ከዚያም ወደ ምስር ሀገር ተመልሶ በመልቀያ ባለች በእመቤታችን ማርያም ቤተክርስቲያን ቅዱሳን መጻሕፍትን እየጻፈ ተቀመጠ። በዚያ ወራት ሊቀ ጳጳሳት አባ ቄርሎስ አረፈ። የወንጌላዊ ማርቆስ መንበር ያለ ሊቀ ጳጳስ ነበረ። ስለዚህም ኤጲስቆጶስ የሀገር ሽማግሌዎችና ሕዝቦች ሁሉ ተሰብስበው ይሸልሙት ዘንድ በአንድ ምክር ተስማሙ። ሰይጣን ግን ክፉዎች ሰዎችን አስነስቶ ተቃወመው። ሹመቱም አልፈቀዱም። ነገር ግን መንፈሳዊ አባት የነበረውን የኬሊል ልጅ አባ አትናስዮስ ሾሙት። እርሱም መንጋውን በበጎ አጠባበቅ ጠበቀ። እርሱም ባረፈ ጊዜ የኤጲስቆጶሳት የሕዝቡ አለቆችን ዳግመኛ ተሰበሰቡ። ነበጁን ጽፎ አባ ገብርኤል እንዲሾሙ ፈቀዱ። ሁለተኛ በሕዝቡ መካከል ሁለት ተነሳ። ከሌሎችም ጋር ዕጣ ያጣጥሉ ዘንድ ተስማሙ። ሰዎችም ጽፈው በመንበሩ ላይ አኖሩት።
በላዩ ላይም እየጸለዩ እየቀደሱ 3 ቀኖችን ሰነበቱ። ከዚህ በኋላ ታናሹ ብላቴና አምጥተው በውስጡም የአባ ዮሐንስን ስም ያለበትን ክርታስ አወጡላቸው። ያም አባ ዮሐንስ ተሾመ። ያንን አባ ገብርኤል ግን ለማልቃ ቤተ ክርስቲያን ተከራካሪ አድርጎ ሾመው። በዚያ ወራት በግብፅ ቤተ ክርስቲያን ላይ ችግር ሆኖ ነበር። ይህም አባ ገብርኤል ወደ አባ እንጦስም ገዳም ሄዶ በጾም በጸሎት በስግደት በቀንና በሌሊት ሲጋደል ሆነ። ከቅዱሳን መነኮሳት ብዙ መልካም ራእይን አየለት። ከእርሳቸውም በእስክንድርያ ከተማ የሊቀ ጳጳስ ልብስን እንደሚለብሱ ብዙዎች ሕዝብ የተመሰሉ ክርስቲያኖች እንደሚያጅቡት ያየ አለ። ደግሞም ይሾሙት ዘንድ ወደ አስቄጥስ ገዳም ወደ አባ መቃርስ ገዳም ሲሄድ ያየለት አለ። ቁጥር የሌላቸው መክፈቻዎች ሲቀበል ያዩ አሉ። ከገዳሙ ሲወጣም ብዙ ጊዜ ይሻል ነበር፣ ነገር ግን አልተቻለውም። ከዚህ በኋላ አባ እንጦንስ በራእይ ተገልጦ እንዲህ አለው፣ ያለ እግዚአብሔር ፈቃድ ከዚህ ገዳም ትወርድ ዘንድ እኔ አልፈቅድም። ጊዜው ሳይደርስ አትውረድ አለው። ከ3 ዓመት በኋላ አንዱ አረጋዊ የከበረ መልአክ እንግዲህ አባ ገብርኤል ወስዶ በእስክንድርያ ከተማ ሊቀ ጵጵስና ይሾሙታል እያለ እንደሚያነጋግር ወሬ አየ። በዚያች ቀንም የሀገር እንጣፍ መኮንን መጣ። ከእርሱም ጋር ብዙዎች መሳፍንቶች ነበሩ። አባ ገብርኤል አምጥቶ በእስክንድርያ ከተማ ሊቀ ጵጵስና ሾሙት ዘንድ ለሚያዝዝ ንጉሥ ደብዳቤ ከእርሱ ጋር ነበረ። ከዚህም በኋላ ያለ ፈቃዱ ወስደው በወንጌላዊ በማርቆስ ወንበር ላይ ሊቀ ጵጵስና ሾሙት። በዚያችን ቀን እርሱ ለኢየሩሳሌም እንደ ጳጳስ እና ሌሎችም ኤጲስቆጶስ፣ ቀሳውስትን፣ ዲያቆናትን ሾመ። ከዚህም በኋላ 3 ጊዜ ሜሮን አከበረ፣ ባረከ። እንደዚህም አድርጎ 1 ዓመት ከ1 ወር ኖረ። በዚያን ጊዜ አባ እንጦንስ ተገልጦ እንዲህ አለው፣ እነሆ ዕረፍትህ ቀርቧል። ከ18 ወሮች በኋላ ወደ እግዚአብሔር ትሄዳለህ፣ የዘላለም ሕይወት ትወርሳለህ። ከዚህም በኋላ በቤተ ክርስቲያን ወገኖች ላይ ታላቅ መከራ ሆነ። ይህም አባት ወገኖቹን ያይ ዘንድ ወደ ጌታችን ለመነ። ክብር ይግባውና ጌታችን ልመናውን ተቀብሎ ሕዝቡን ይቅር አለ። ከዚህም በኋላ ሊቀ ጳጳስ ከመንበር ሲመጡ ወጥቶ በምስር ዓመት 1 ዓመት ሙሉ ተሰወረ። ከ1 ዓመት በቀር ማንም አላወቀበትም ነበርና በቀን ሌሊትም በገለት ከመቀጥቀጡ የተነሳ መልኩ ተለውጦ ስጋው ደረቀ። ከዚያም በኋላ እግዚአብሔር እርሱን ለሚፈሩ ለአንድ ምዕመን ስራውን ገለጠ። እርሱም ከዚያ ቦታ ወጥቶ በሐዋርያት ቤተ ክርስቲያን አስቀመጠው። በጸሎትና በቅዳሴ እያገለገለ ወረዳዎችን ይጎበኛቸው ነበር፣ የሚሹትንም ይሰጣቸው ነበር። ወደ እርሱ የሚመጡትን ሕዝቦችን ያስተምራቸውና ያጽናናቸው ነበር። በአንዲት ዕለትም ሊቀ ጳጳስ አባ አትናሲዎስ በግልጽ ታየው፣ እንዲህም አለው፣ ስለዚህም አትዘን፣ ፈጽም አትዘን። ከዚህ በኋላ ድካም መከራ እግዚአብሔር ያሳርፍሃልና ምድራዊ ኑሮን የሚፈጽም ደዌ በአንተ ላይ ይመጣል። ነገር ግን እርሱ ደስ ይበልህ፣ ታላቅ የሆነ የእግዚአብሔር ጸጋ ተቀበልሃልና የዘላለም ሕይወት የሚያልፍ ተድላ ደስታ ትወርሳለህ አለው። በዚያን ጊዜ በሚያስጨንቅ ደዌ ታሞ እየተጨነቀ ኖረ። ስለ ነፍሱም መውጣት በእግዚአብሔር ፊትም ስለመቆሙ ይፈራና ይደነግጥ ነበረ። የእመቤታችን ማርያም ስዕል በዚያች ነበረ። ወደ እርሷም አዘውትሮ ይማልድ ነበረ። በዚያም ጊዜ ክብር ይግባውና ራሱ እግዚአብሔር በክብር ተገለጠለት። መንግሥተ ሰማያትን አግኝተሃልና ደስ ይበልህ እንጂ አትፍራ፣ እስከ 3 ቀን ድረስ ከዚህ ከኃላፊ ዓለም ትወጣለህ በማለት አረጋጋው። ይህንን ብሎ ከእርሱ ተሰወረ። በ3ኛው ቀን በሰላም አረፈ። በቅዱስ ማርቆስ ቤተ ክርስቲያን በታላቅ ክብር ተቀበረ። እግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለክብስ የመስተጋደል ሊቀ ጳጳሳት ገብርኤል አማድ አደንገጸ ሞት በሰዓት ሳይል ሰማይ ተቃሉ አምሳለ ለማርያም ድንግል አምሳለ ለወልደ ማርያም ድንግል መንግሥተ ሰማያት ነሲአከ ኢትፍርሃ ዘይብል ዛቅረብኩ ማለት አዘክር አይላፍ ምለተጠምዶ ከሰልፈ ለላን በተወገዘ ነዶ የተመጽሐፍ እንተረሰከ እግዚኦ ጸሪቀ መበለጡ ኩፈ እመለም ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰበከን ጻድቃን ደናግል መነኮሳት ሄራን ባረኩ ጉባኤ ዛቲ መካነ እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ለዛ አጻፎ ወንዘ ይደርስ ለዛ ነበ ወለሳና አዲስ በስመ ቃለ መንፈስ በጸሎተ ማርያም አረቄ ተኩሉም ባይ ስውረ ይማረን ኢየሱስ ክርስቶስ ይማረን፣ ይቅር የሚበለን ለቃሉን ተገዢ አድርገን ትእዛዙ እንድንጠብቅ እሱ ይርዳን። አምላካችን
ዝናበ ምሕረቱን እክለ በረከቱን በየጊዜው በየሰዓቱ የበረከት የምሕረት ጠል ያድርግልን። ከክፉ ነገር ይሰውረን። እሱ ከሚያውቀው እኛ ከማናውቀው አደጋ መከራ ሁላችንን የሚጠብቀን እግዚኦ 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 ከሚያስብል መከራ ሁላችንን የሚሰውረን ቅዱስ አምላክ